ሰዎች እንዴት ናችሁ? ደህና ናችሁ ወይ? ዋው 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 ዋው! የኛ ጆሊ ማለት ነው። ሀይሚትዬ የማይ ስዊት የሚዲያዋ መሪ፣ የኛ ስማርት፣ የኛ አስተዋይ የሴቶች የበላይ ማለት ነው። ዋው እንዲህ ነው የምታምረው። ሀብሳላትን እኮ እኔ ቀን እንዲሁ ታውቆኛል እንደምትመጣ ረቢ ነው ብላችሁ እኔ ትመጣለች ብዬ ማውራቱ ትንሽ ከብዶኝ ነው እንጂ እንደምትመጣ ታውቆኛል ማለት ነው። ለምን ለቻናሏ ነው። እዚህ ጋር ብሩኬ እየተናገረው እንደ ትወናው ብሩኬ ትክክል ነው፣ እንደ ትወናው ማለት ነው። ይሄ ግን ሀይሜን ብሩክም ሀብሳላትም ተነጋግረው ዲስከስ እያደረጉ የተሰራ ቪዲዮ ነው። እዚህ ጋር ሀይሚዬ ስተት የለባትም። ሪሊውን ነው የምነግራችሁ። ሲቀጥል ደግሞ ለሀይሚዬ የማስተላልፈው ምንድን ነው፣ ሀይሚትዬ እንደ ቀልድ የምታየው ነገር እኔ ከእንግዲህ መናደድ አቁሜ ያለው ላይክ እያልሽ ነው። በሌላ ቻናል እያየሁት ነው ማይዘዌ እና በእኔ በኩል ችግር የለም እንደ በፊቱ አልናደድም ምናምን እያለች ነው ውዶቼ ማለት ነው። እዚህ ላይ ትክክል ናት። እኛም ደግሞ እዚህ ጋር ሀምዲላ ትንሽ እንረጋጋለን ማለት ነው። ለምን ሀይሚትዬ ብትናደድ ብትበሳጭ ድራማም ቢሆን እንጨራርሳለን እርስ በርሳችን። ታውቃላችሁ በሀይሚ ቀልድ የለም ማንሽም ብትሆኚ ማለት ነው። እየሰማሽ ነው። ለምን ሴት ናት፣ ለሴት ልጅ ቢግ ሪስፔክት። ሲቀጥል ደግሞ ሀብሳላትን አሁን ሀይሚና ብሩኬ ሰፖርት እያደረጉ ነው። ይሄ ነገር ደግሞ ሀይሚትዬ ሀብሳላትን ብታርቅ ያጠሩ ነው። ገባሽ? አታ ብሩኬ እነስራ ሶስታችን ቢል ኔቨርስ። ለምን ነገ ሌላ ነገር ይዛ ነው የምትመጣው፣ ሌላ መዘዝ። ገባሽ? ሲጀመር ሁለት ፍቅረኛሞች ሪሊ ፍቅር ትሩ ላፍ ከሆነ ሶስተኛ ሰው በድራማ ውስጥም ቢሆን ባታስገቡ ደስ ይለኛል። አታ በስራ ራሱ ቢሆን ማለት ነው። የሆነ ቢዝነስ ለመስራት ከሆነ ባላችሁ ሁለታችሁ ናችሁ፣ አንድ ሴት መጨመር ተገቢ አይደለም። ነገ ምን እንደሚመጣ ትጎዳላችሁ። ሪሊው ነው የምነግራችሁ። እና ሀይሚዬ የዋህነሽ በጣም ገርነሽ። ዛሬም ብሩኬ ላይ ተጽዕኖ እንዳናደርግ ነው እንጂ ይሄ ነገር ተነጋግራችሁ ነው እየተሰራ ያለው። አሁን እዚህ ጋር ብሩኬ ትክክል ነው፣ ትክክል ነው፣ እንደ ትወናው ትክክል ነው። ብሩኬ የወሰደው ምንድነው ገጸ ባህሪ ትክክል ነው። ገባችሁ? ሪሊ አይደለም ብሩኬ እንዲህ ሲቆጣ ምናምን ሪሊ አይደለም ሲጀመር። ገባችሁ? ያው ብሩኬ ላይ ሁሉ ነገር ስለምንነሳበት ላይክ ስለምንጨው እሱን ነው ሀይሚዬ እኔም ብሆን ብላ ነው። ታውቃላችሁ ሀይሚዬ ለሰው ብላ ነው ሁሉ ነገር። ግን ስለ ነገ ህይወትሽ አስቢ ሀይሚዬ። እች ልጅ አታስፈልግም ኔቨር። ለምን ቻናሏ ገደል አይገባም? ሌላው ደግሞ ለሴት ከሴት ጎን ይሆናችሁ ስለ ሴት የምታስቡ እንደዚሁም ደግሞ ሞርዛን ቅድም እንደተናገርኩት ስለ ሀይሚ ህይወት የምታስቡ ከሆነ ሀብሳላት ጋር አትሂዱ። ሀብሳላት ጋር አትሂዱ። ሀብሳላት ታቆማለች እንደ ምንቴ ማለት ነው። አትሂዱ። አፕሼት አታድርጓት። እግዚአብሔር ይመስገን። ዛሬ እንግዲህ ብቅ ገበት ቤት ላይ ስሜቷን ባይዘው ውዶቼ እዚህ ጋር ሀይሚትዬ በዲስከስ ነው የምታምረው። ሞርዛን አሁን ሞርዛን የበለጠ ለምን ብዙ ነገሮችን አይታለች። እንደተናገረችው ደግሞ ባይዘው ቀድሜ ቪዲዮ እንደተለቀቀ ማይቻለው እንደነገርኳችሁ አንዳንዴ አያም ፎርጌት አደርጋለሁ ማለት ነው። እና ደግሜ ደግሞ በሌላም ቻናል እያየው ነው ማወራው ማለት ነው። አስተያየት ምሰጠው ይቅርታ ማወራው አይባልም ለካ። እና ይሄን ቤት ያው ሀይሚትዬ እንደምታውቀው ነው ሀብሳላት ማለት ነው ውጭ መቅጠር ትችላለች። ስለዚህ ቤቱን ያየችው ቤት ስለሆነ ምንም ማለት አይደለም። ገባችሁ? እዚህ ጋር አንዳንዴ ስራ ነው። አዎ ስራ ነው። ሹር 100% ስራ ነው። እዚህ ጋር 100% ነጭ የሆነ ስራ ማለት ነው። ለማ ብለው ለሀብሳላት ብለው ነው። ገባችሁ? ለሀብሳላት ብለው ነው። ግን እኔ እንደ ምኞቴ ልንገራችሁ ሀይሚና ብሩኬ የቡታጅራ ድራማ ሙድ ቢወጡ በጣም ደስተኛ ነኝ። በቃ አሉ እኮ ውዶች ባልና ሚስት ሆነው በተከባብረው የሚሰሩ እህቶች እኮ አሉ። ጥንዶች እነ ቃል ምናምን ብዙዎች እኮ አሉ። ገባችሁ? እና ይሄ የቡታጅራ ሙድ ድራማ በጣም በቃ እኔ እንደነገርኳችሁ ከሚዲያ እንደዚህ በቃ እንደ ልቤ እንድናገር በራሴ ኮንፊደንስ እንዲኖረኝ ያደረገኝ የማ ቪዲዮ ነው የአብርሽና የሩታ ነው። የዛሬ ስንት 5 ሆነ መሰለኝ አይ ቲንክ ከፍቅር ጋር ሆኖ ማለት ነው። አስቡት። እና ረቢ ነው የምላችሁ እኔ አሁንም በጣም ነው የምወዳቸው አብርሽና ሩታን። ግን ሄርሜላ ምናምን መተው መስመር ስተዋል። በቃ ልጁን ራሱ እያየው ወይኔ ሄዶ ነው ማድረገው አለ ያሳድግላቸው ምናምን እያልኩ ወላሂ ነው የምላችሁ። እና ቲክቶክ ላይ ነው ማየው። በቃ ግን የሚሰሩት ቪዲዮ በቃ ሰው እንድትርቁ ነው የሚያደርገው። ስለዚህ የቡታጅራን ቪዲዮ ሀይሚና ብሩኬ ይሄ አይዲያ የቡታጅራ አይዲያ ነው እንደዚህ
ሀብሳላት፣ ሄርሜላ እንደዚህ አንዳንድ እዩ ይሄ ትርምስምስ ያለው በቃ በአጠቃላይ የቡታጅራ ቪዲዮ ምንድነው ዝሙት ከዛ ህይወት ውስጥ ቢወጡ ከዛ አይነት ድራማ ቢወጡ እኔ ደስ ይለኛል። ሀይሚና ብሩኬ ወላሂ ነው የምላችሁ። ጊዜ ያልፋል፣ ሁሉ ነገር ይሄዳል እኮ እድሜም ይሄዳል፣ ይጋባሉ፣ ይወልዳሉ። ላይክ መጨረሻ ቪዲዮዎቹ ሲታዩ ራሱ ይደብራሉ። አሁን እቺ ሀብሳላት ምን ብላ መጣች? አፈቀርኩ። ይህን ያክል ለወንድ ልጅ ማለት ነው። እና ከመጥፎ ቪዲዮ ቢወጡ ኢትዝ ግሬት ባይ ነኝ። ሀይሚን ብሩኬም ሪሊዮን ነው። ሀይሚትዬም የፈለገ ነገር ቢሆን በቃ በእንደዚህ አይነት ሀብሳላትን እስከነጭራሹ ባታመጣ ኢትዝ ግሬት። አሁን እንደምትለው ተመልሰው አይመጡም። ወይት በማይሆን ተስፋም መሰቃየት የለባትም። እዛ እስከ ማልቀስ ድረስ ምናምን የደረሰችው እና ከዚህ በላይ መጎዳት የለባትም። ሴት ልጅ ናት። በማለት እየመከርሽ ነበረ እና ሰላማችሁን ልበጠብጥ ወይ ፍቅራችሁን ላደፈርስ ባይዘዌ ውዶቼ ማለት ነው። አሁን ቪዲዮ እየሰራችሁ ያላችሁ እህቶች አላችሁ። በሀይሚ ላይ አትፍረዱ፣ በሴት ልጅ ላይ አትፍረዱ። ቴንኪር እቤት ድረስ ወደሽ ጠርተሻት ነው ምናምን ብላችሁ የምትቀባጥሩ አላችሁ። ባይዘዌ ተው፣ ክፉ አታናግሩኝ እና ቪዲዮ አትስሩ። እዚህ ጋር ምንድን ነው እንደ ትወናው ነው እኮ ይሄ እዚህ ጋር የሚሰራው ድራማ ነው። ኦኬ ለሀብሳላት ብለው ነው ብሩክም ሀይሚም ሀይሚት የማይ ስዊት ሀብሳላትን በህይወታችሁ ውስጥ አታስገቡ። ሶስተኛ ሰው በቃ ህይወትሽ ድራማ እንዳይሆን ለወደፊት ሀይሚትዬ። ሲቀጥል ሀይሚዬ ስማርት ናት። ገባችሁ? ይሄ ነገር እንደነገርኳችሁ እኔ አሁን ለምሳሌ ይሄ ነገር ብሩኬ ቢያደርገ ሁላችንም እንነሳለን፣ እኛም ጭምር። ለምን ወንድ ልጅ የሚስቱን ኃላፊነት መቀበል አለበት በሚል ስለምናምን ማለት ነው ብዙዎቻችን። ገባችሁ? እኔ ስለ እኔ መስመር ሞርዛን ማስተካከል ያለበት ባሌ እንደሚባለው ማለት ነው። እና አውቀው ነው ወደ ሀይሚ ያደረጉት። ገባችሁ? ሀይሚዬ ደግሞ አንድ ሰው ብሩክ ከሚወቀስባት እንኳን ብሩክ ፍፄ አሰን በዛ ሰዓት ሀይሚዬ የሁሉንም ነው እንትን የምትሸከመው። ሪሊውን ነው የምነግራችሁ ኃላፊነት የምትሸከመው ቢኮዝ በራሷ ኮንፊደንስ አላት፣ በራሷ ስለምትተማመን አስመሳይ ስላልሆነች ነው። ገባችሁ? ግን የዋህነት ያጠቃጣል። ሀይሚትዬ ማለት አላባልሽበት ጠብቅሽ፣ ሀብሳላትን አርቂያት። ይህን ሁሉ መቀባጥረው ምንድነው? በሀይሚ ላይ አትፍረዱ ምድረ ዱቄታሞች ማለት ነው። ቪዲዮ የሰራ ሰው አለ። በጣም ተናድጄ ነው የመጣሁት። ከምር ቤት ድረስ ጠርተሻት ነው በኋላ እንትን ልታይ ነው ልታለቅሽ ነው ላወላ። ይሄ ሊቭ ስትሪም እኮ አይደለም። ቁጭ ብለው ብሩክም ሀብሳላትም ሀይሚትዬም እንደዚህ ብናደርግ እንዲህ ይሄ ቆረጥ ይሄ እንደዚህ ታይትል ዲስክሪፕሽን ታግ ምናምን እያሉ ቁጭ ብለው ጽፈውት ምናምን ጨርሰው ነው። ይሄ ሊቭ ስትሪም ሲሆን ነው። ኦኬ ሀይሚዬ ነው ሮንግ። በሀይሚዬ አትፍረዱ እያንዳንድሽ ምናምን ከምትነሱኝ ቢያንስ እኔ ለሌላ ነገር አሁንም እሱን አልፈልገውም ስልሽ አይ አብሳላት እኔ እሱን ነገር አልፈልገውም። ለመሰለሽ አሁን አንቺ ይህን ስሜትሽን ባላቅ ምናልባት እንዳልሽው እኔ እኮ እዚህ ጋር ይናፍቀኛል እወደዋለሁ ምናምን እያለች ጓደኝነት እንቀጥል። ጓደኝነት ከሀይሚ ጋር ከሆነ ነው እንጂ ከብሩ ጋር ብሎክ ነው። እህቶቼ ለባህላችሁ ለፍቅረኛችሁ የእህትነት ጓደኛ ምናምን ብላችሁ እንዳትፈቅዱ። ከምር የፈለገ እኔ በጣም የማምናት በጣም ጓደኛ አብሮ አደጌ ናት ብትሉ እንኳን ኔቨር ኮንታክት ምንም በእህትነት ምናምን የሰፈር ልጅ አብሮ አደግ ኔቨር። ትዳር ከተያዘ ፍቅረኛ የያዘው ኔቨር። ገባችሁ? እቺ ደግሞ ስለ ፍቅር እያወራች ናፈቀኝ እያለች ካላየሁት ምናምን እያለች አሁን ደግሞ ለሁለታችሁም ጓደኛ መሆን ዱቄት ዘጊ። እውነትም ወንድ ይሄን ያክል እንዴት ነው እናንተ? ቆይ እኔ እኮ እቺ አሁን ራሱ ፍቅረኛ የለኝም ብላለች ከዚህ በፊት ሳ እንዴት ነው ቆይ እንደዚህ ነገሩ የሚሆነው? ኧረ አሁንማ የብር አምስት ገባ። በቃ ወንዶች ጠፉ። ወይኔ ግን ደግሞ ስሜትሽን እያወቅኩ እኔ እንደዚህ መቀጠል አልችልም ከአንቺ ጋር። ለምን ለአንቺ ያለኝን አመለካከት ራሱ ይቀይረዋል። አስፈላጊ ነው ብዬ አላስብም። ሀይሚቲ የበሩን ዘጋሽ። አሁን ብሩክ ይመጣል። ሌላው ደግሞ አረ ሀይሚዬ ዛሬ ግን ስህተት ሰርታሻል። ውዶቼ ስህተት አልሰራችም። ይሄ ነገር ተነጋግረው ነው። ግን ያው ምክር መስት ኢምፖርታንት ነው። ለምን ሀይሚቲ በዋህነቷ በግልጽነት እዚህ ጋር ምንድን ነው እነሱን እኮ አሁን እያሳሰተ ያለው መመሳቸው ይሄ ቻናል ነው፣ ይሄ ዶላር ነው፣ ይሄ ቪው ነው። አሁን ብሩኬ ለብሩኬም ተብሎ አይደለም ለሀይሚም ተብሎ አይደለም። ይሄ ስራ የሚካሄደው ለማ ተብሎ ነው?
ለሀብሳላት ተብሎ ነው። ገባችሁ? ሀብሳላት ውሸቷን ነው። ሲጀመር እኮ እናንተ እንኳን ፍቅረኛ ያለው ወንድ ቀርቶ አንዷ ልጅ የምትመኘው ከሆነ እንዴት ነው ያን ሰው የምታፈቅሩት? ኧረ እኔ አላቅም። እቺ ታቅለሸልሸኛለች። አያም ቮሚት ሪሊዮን ነው። ይሄ እኮ በጣም ነውር ነው። አታ እንደዚህ አይነት እኔ ቡታጅራ ውስጥ ምን አይነት ፍጡር እንደሆነ አላቅም። እንደዚህ አይነት ዲስከስ ራሱ የሚደረግበት እንዴ! ሲጀመር እንዴት ነው ብሩክ የሚናፍቅ? ለስራ ጠረት አራስ መናፍቅ ምናምን እንዴት? የራሴ የሆነ ሰው እያለ አስተፍሩላህ ላዚም። ስለተረዳውሽም ነው ልነግርሽ የፈለኩት። ላስቀይምሽ አልፈልግም፣ ግን ማሻአላ ተባረካላ። ሀይሚትዬ እኮ ትዕግስትሽ የኔ አንደበት ጣፋጭ፣ የኛ ልዩ፣ የኛ ቅመም፣ የኛ ስማርት፣ የኛ አንደኛ፣ የሚዲያዋ መሪ፣ የኛ ልልት ትለያለሽ። በፊቷን አብሳላት እኔ ራሱ አሁን በጣም እፈልጋታለሁ። እዚህ ጋ የበፊቷ አብሳላት ያለችም ያለውት ላይክ የበፊቷን አብሳላት መመለስ ፈልጋለሁ። ይሄም የሚሆነው ከአንቺ ጋርም ከሱ ጋርም በጓደኝነት እየቀጠልን ነው። እንደዛ ሲሆን መራቅ ነው እንጂ እንደዚህ ያለ እንዴ? ለመሰላችሁ ዘርዬ እዚህ ጋር ድራማ ነው፣ ሙልጭ ያለ ድራማ ነው፣ ግን ትምህርት የለውም። ግን የሆነ በቃ እንደ ድራማ ያው እኛን ድራማ እያልን ያለ ነው፣ እነሱ ደግሞ እውነት እያወሩ ነው የሚመስላቸው። እኔም ሙሉ 100% ድራማ እንደሆነ አውቃለሁ። ግን አንድ ሰው በጣም በፍቅር ያኔ ፍቅረኛ ሳይኖረው ልታፈቅሩ ትችላላችሁ። ያይም ፍቅር ላይክ ፍቅረኛ ካለው ግን ምንድነው መራቅ ነው። ሀብሳላት አሁን ለምሳሌ እንደ እንትኑ ማለት ነው እንደ ትወናው ፍቅር ይዟታል፣ ታፈቅረዋለች፣ ታለቅሳለች ምናምን መራቅ ነው እንጂ በወንድምነት በእህትነት ቀጠለች ማለት ያ ነገር በጣም መስመር ይስታል፣ ሞርዛም ማለት ነው። እና ባይዘው እንደዚህ አይነት ነገር ኔቨር እንዳፈቅዱላት እና በቃ ያን እንደ ማለት ያቺን አብሳላት እንዳገኝ አልፈልግም። ከዚህ በኋላም ደግሞ እንድታለቅሺ ሚዲያ በቃ ይሄ ነገር እኛ የባሰ ልዛ ነገር ውስጥ ልንከትሽ እንጂ የምንችለው ከዛ ስሜት እንድትወጪ ልንረዳሽ ትክክል መራቅ ነው እንጂ ትክክል። ሀይሚትዬ ግን የምንወድ ስለ ራስሽና ስለ ብሩኬ ብቻ አስቢ። እሷ ገደል ትግባ ሪሊውን ነው ብቻዋን ትንጫጫ። ለቻናል ልታበረታቷት ነው። ይሄ ግን ቢግ ሚስቴክ ነው። አንቺ ትጎጃለሽ በመሃል። ሀይሚ ታይ አስቢ። ሲቀጥል ደግሞ ውዶቼ ማለት ነው ሀይሚዬ እንግዲህ ዛሬ የመጨረሻ ነው። ከዛሬ ቀን በኋላ እንደማይገናኙ ነው። ተመልሳ አብሳላት ከሀይሚና ከብሩኬ ጋር ከተገናኙ ድራማ ነው የሚቀጥሉት። ግን በጣም ነው ማዝ ነው። ለምን ህይወቷ ድራማ እንዳይሆን ሀይሚዬ ብዙ ነገር የሚጠብቃት ነው። ስለዚህ ይሄን ነገር ሞርዛ ማስቆም ያለበት ማን ነው? አሁን እንደተወነው ብሩኬ ነው። በቃ ከእንግዲህ ማለት ነው ከአሁን በኋላ የሚቀጥል ከሆነ ሀይሚትዬም እሱም ከዚች ልጅ ጋር መገናኘት የለባቸውም። እሺ አይደለሽም? እሺ ቀበይ ብሩኬ እንዳይሆን ብቻ የመጣው እንደጠራሽ ባይዘዌ ኮሜንታተሮች እኮ በጣም የዋዎች ናቸው። ብሩኬ ትክክል ነው የስ እንደ ትወና የወሰደው ገጸ ባህሪክ ትክክል ነው። ይሄ ግን ተመካክረው ነው ያሉት። ገባችሁ? ተነጋግረው ማለት ነው 100% ተነጋግረው ነው። ሪሊዮን ነው የምነግራችሁ። አታፍጼም አምሳላትም ቻናሏ እንዲንቀሳቀስ ወር ድረስ ስለቁም። ይሄ ደግሞ እኔ አይዶ ነው እንዴት ሀይሚዬና ብሩኬ ወደ ራሳችሁ ተመልሳችሁ ኦዲንሳችሁን እንዳታጡ። እነዛ ጮማ የሆነ ኦዲንሶች ገስ ላይ ስትመጡ ላይክ እችም አለሌ ከመሀላችሁ አውጧት፣ በቃ አውጧት። አሁን ብሩኬ እንደሚናገረው ነገ ከነገ ወዲያ እንዳትመጡ ከሷ ጋር አረባካችሁ። ወይኔ ክፍተው እንዲለካ እንደዛ እያልኩ አይደለም። እኔ አሁን እንደ በፊቱ ምናምን በሷ ምክንያት አንተን መጣላት አልፈልግም። እኩል እንጣላ አንችልምም፣ አይፈጠርም እኮ አይፈጠርም። እንዳንጣላ ካልፈለግሽ ደግሞ እንደዚህ አይነት ነገር ከዚህ በኋላ ማድረግ የለብሽም። ከዚህ በኋላ ገብቶሻል አይደል? መጣላት አይደለም አብሳላትን። ብሩክም እኮ ያሳዝናል። ምን ሆኖ አሳዘነች ካላችሁኝ፣ አንዴ ሁላችን እኔ እሳሳታለሁ፣ ሰው ነን። እንኳን ብሩኬ ማንኛውም ሰው ይሳሳታል። እናንተ የብሩኬ ስህተት ስለማይታያችሁ ነው። ለምን እንደዚች አይነት አለሌን ለስራ ማምጣት የለበትም። እች አለሌ ናት እኮ። አሁን ለስራ የሚሰሩ አሉ። እነ ጽጌን አይታችኋል። ስርዓት ይዘው ይሰራሉ፣
መሸኘት ነው እንዴ? ፊት ካልተሰጣቸው እንትን አይሉም። እች ግን አህለሊ ናት ሲጨምር ማለት ነው። እች ዱርዬ ከምር እንግዲህ አሁን እሱም የቡታጅራ ሰዎች የዋዎች ናቸው። እሱም ግራ ተጋባ። እቺ አይኗን በጨው ነው ያጠበችው። እኔ ማናገር እችላለሁ ላይክ ነበር ትቻት ነው ትበድ ብሎ ነው የተዋት። እውነቱን ነው። አንዳንዴ እኔ በጣም ነው ያፈርኩት። ለምን እዚህ ጋር ስራ ነው፣ 100% ስራ ነው ውዶቼ፣ 100% ሲጀመር እቺ ለቻናሏ ብላ ነው እንደዚህ የምትዘልቅ ዝቅጥ የምትለው ማለት ነው። ሀብሳላት ሲጀመር ማለት ነው። ገባችሁ? ቢሆንም ተገቢ አይደለም። ማረኔማ እንዴት ነው ለሚን ያጠገቤ ሰው ስላለ ነው ጠርጌ ነው ማሳረፋት። እቺ ዘልዛላ በወራት ምንም የሚለወጥ ነገር የለም። ቅረባት አላልኩህም እኮ አንዴ ቆይ፣ አንቺ ዝም ብለሽ አንቺ እዚህ አትግቢ፣ አይመለከትሽም። ዝም ብለሽ ውጪ ያልሳለት ሳልሞከርኩም እንዴ ከዚህ በፊት ለምንድን ነው እኮ ሞከርኩኝ። ናረኩሽ ተረጋጋ። ወይ ብሩኬታ የመዳም ቅመሞች እኔ መክራችሁ ማለት ነው። እኔ ትርኩ ነው እንደዚህ ብሎ መጨነቅ የለም። ምክር ትመክራችኋላችሁ። በቃ ከምር ውዶቼ ማለት ነው። የሚያስጨንቃችሁ ምናምን ነገር ተነጋግረው ነው ቪዲዮ እየሰሩ ያሉት። ሀብሳላትም ለቻናል ተነጋግራ ነው። ገባችሁ? አሁን ነገ ደግሞ ፍፄ ቤት ደግሞ ወይ እሷ ቤት ታለቅሳለች። ዘርዬ ምን አለች በሉ፣ ዘር ምን አለች በሉ፣ እያለቀሰች ትመጣለች። አባረረኝ፣ እንዲያለኝ፣ እንዲያመናጭቀኝ፣ በቤቱ አስወጣኝ ምናምን ብላ ትመጣለች። ገባችሁ? ስለዚህ ድራማ ተጀመረ ማለት ነው። መግባት የለባትም ነገርኳት። መግባት የለባትም። ይኸው ስንት ወሬ አይደለ? ከዚህ በኋላ ነው ነገር የምንቆሰቁሰው። ታውቂያለሽ አይደል? ምንም አይገልም። እኔ ማድረገውን አውቃለሁ። በቃ ምንም አይገልም። ግን ምንድን ነው ቆይ ሀይሚና ብሩኬ 2 ወር 3 ወር 5 ወር አንድ ቀን አታ ድራማም ቢሆን እኔ ይገርመኛል። 3 ቀን 4 ቀን ሳቅ ፈገግታ ነው። ከዛን ደግሞ ሳምንት ሲሞላቸው በሆነ ባልሆነ መጨቃጨቅ ነው። እኔ እንደዚህ አይነት ህይወትን ያላውቅም። ስብሃንአላህ ወል ድራማ ነው። ኦፍኮርስ ድራማ ነው። ዘርዬ እየተናገረች ነው እኮ ድራማ ነው የሚሰሩት። ገባችሁ? ግን ድራማም ቢሆን አንድ ሴት ልጅ ጭቅጭቅ ጥሩ አይደለም። ለነገ ህይወት ዛሬ ላይ ነው መስመር መያዝ ያለባት ሀይሚ። የሚጠቅምና ማይጠቅመውን በቃ እንደዚህ አይነት ነገር ጉዳዩ ነው። ሀብሳላት ለቻናሏ ነው፣ ቻናሏን ሰፖርት በማድረግ ነው። ገባችሁ? እና እዚህ ጋር ድራማም ቢሆን ብሩኬ የተሰጠው ገጸ ባህሪ በጣም አስተማሪ ነው። በቃ ማቅረብ የለባትም ማምጣት የለባትም። ገባችሁ? እዚህ ጋር እንደዚህ ስል ደግሞ ሀይሚዬ ትወቀስበታለች የሚባል ሪዝን የለም። ሴት ልጅ ናት። አንዳንዴ ተጽዕኖ አታድርጉ። ምንም ያጠፋችሁ ነገር የለም። በቃ ሁሌ እንደዚህ አይነት ነገር ወደ ራሷ ነው የምታደርገው። ገባችሁ? እሷ ብትወቀስ ይሻላታል ብሩኬ ከሚወቀስ። ገባችሁ? አሁን ብሩኬ ቢያመጣት ሁላችንም እናብዳለን። የታወቀ ነው። አታ ድራማ መሆኑን እያወቅም ማለት ነው። እና ብቻ እች ልጅ ከመሀላቸው ያንሳላቸው፣ ሶስተኛ ሰው አያስገቡ። እኛም እኮ ደከመን። ሲቀጥል ደግሞ የመዳም ቅመሞች ይህ ማለት ነው። ሀብሳላት አሁን ሀይሚና ብሩኬ እዚህ ጋር እንደሚናገሩ ከእንግዲህ ተመልሰው አይመጡም። ሀብሳላት አሁን ነገ እያለቀሰች አባረሬም ብላ ፍፄ ጋር ትሄዳለች። በቃ ይንበርጫጭቃሉ። ሀይሚና ብሩክም የሚገቡበት ከሆነ አታ ስለ ራሳችሁ ነው የምታስቡት። ረቢ ነው የምላችሁ። እንደ ባለፈው መንጫጫት ኒቨርስ። እኛ በቪዲዮ ልክ የሚረገጥ ካለ ይረገጣል። በቃ ድራማቸውን ሊጀምሩ ነው እነሱ። ከዛ ወዲያ ግን የመዳም ቅመሞች ለራሳችሁ አስቡ። በቃ ዱአ አድርጉ፣ ለራሳችሁ አስቡ። ሀይሚና ብሩኬ ከእንደዚህ አይነት ድራማ ካልወጡ አለስ እንዳትጨነቁ፣ አስተያየት ስጡ። እንደዚህ አይነት ድራማ አስተማሪ አይሆንም። አሁን የሀብሳለት ምን እንኳን አስተማሪ ቀርቶ በጣም የሚያሳፍር ነው። ለማውራቱ ራሱ የሚያሳፍር ነው እኮ። እኔ ሴቱ እንደዚህ አይናቸውን በጨው ታጥበው ነው እኮ አያፍሩም። በጣም ከባድ ነው ከምር። ቁርጥ ቤት ስመጣ እኔም እኮ የማንንም ህይወት ለመበጥበጥ አይደለም፣ ወይም ደግሞ የራሴንም ህይወት ለመበጥበጥ አይደለም።